አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። በዚህችም ዕለት ምዕመናንን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በዓርብ ቀን ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘውናል። እሊህ ሁለቱ የእግዚአብሔር ታላላቅ በዓሎቹ ናቸውና እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማው ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ፈንታ እንድንጾማቸው ይገባልና በዚህም ሁለት ሥራ ይፈጸምልናል። የጾም ሥራና የበዓል ማክበር ሥራ ነው። በረቡዕ በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጠበት ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽቱ ይጹሙ። አስቀድመን እንደተናገርን ጥሉላትን አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ እንጂ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው አባቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በምሽት ይኸውም ጥር 10 ነው። በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸውም የኤጲፋንያን በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ይህም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶቻችን የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደተገለጠው የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችንን ኢየሱስ ክርስቶስን እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ከቸር አባቱ ጋር ይቅር ባይ ከሆነ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ከተራ የሚለው ቃል ከተረከበበ ካለው የግዕዝ ግስ የወጣ ሲሆን ፍቺው ውሃ መከተር፣ መገደብ፣ ማቆም፣ ማገድ፣ መከልከል ማለት ነው። የከተራ በዓል የሚከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የጥምቀት በዓል 1 ቀን ሲቀረው በዋዜማው ነው። ይህም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት ጋር የተያያዘ ነው። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የጥምቀት በዓል አከባበር የሚጀመረው ሁልጊዜ ጥር 10 ቀን የከተራን በዓል ከማክበር ነው። በዚህ ዕለት ታቦታቱ ወደ ተዘጋጀላቸው የማደሪያ ቦታ በልዩ ድምቀት በዝማሬ ታጅበው ይወጣሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጠመቅ ከገሊላ ወደ ዮርዳኖስ የመሄዱም ምሳሌ ነው። ወአሚሃ መጻ እግዚ ኢየሱስ እምገሊላ ውስተ ዮርዳኖስ ከመይጠመቅ ዮሐንስ ይላል። ለጌታ 30 ሲመላው ለዮሐንስ መንፈቅ ሲተርፈው ያን ጊዜ ጌታ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ።
ከላይ እንደገለጽነው የጥምቀት ዋዜማ ታቦተ ሕጉ ከቤተ መቅደስ ወጥቶ ውሃ ባለበት አካባቢ ስለሚያድር የየአጥቢያው ሕዝብ እየተሰበሰበ በወንዝ ዳር ወይም በምንጭ አካባቢ ድንኳን ይተክላል። ድንኳንም ከሌለ ዳስ ሲጥል ይውላል። የምንጮች ውሃ ደካማ በመሆኑ እንዲጠራቀም ይከተራል። ይህም በየዓመቱ ጥር 10 ቀን የምዕመናኑ አብዛኛው ሥራ ውሃውን መከተርና መገደብ በመሆኑ ዕለቱ ከተራ የሚል ስያሜ ተሰጥቶታል። ውሃው የሚከተረው በማግስቱ ጥር 11 ቀን የጥምቀት በዓል ስለሚከበር ለሕዝቡ መጠመቂያ እንዲሆን ነው። በየሰበካው ቦታ ተለያይቶና ተከልሎ ታቦታቱ በዳስ ወይንም በድንኳን የሚያድሩበት የተለያዩ የውሃ አካላት ተጠርገው የሚከተሩበት ወይም የሰው ሰራሽ ግድብ ውሃ የሚበጅበት ስፍራ ባሕረ ጥምቀት የታቦት ማደሪያ እየተባለ ይጠራልና ለዚህ ሥርዓት መፈጸም አስቀድሞ በዋዜማው የሚደረግ ዝግጅት ነው። በተጨማሪም በበዓለ ጥምቀት የታቦታቱ ወደ ወንዝ መውረድ መድኃኔ ዓለም ኢየሱስ ክርስቶስ በእደ ዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ በዋዜማው የሚሄዱ ምሳሌ ነው። ታቦቱ የጌታችን ምሳሌ ሲሆን ካህናቱ የመጥምቁ ዮሐንስ ምሳሌ ናቸው። መዘምራኑና ሕዝቡ ደግሞ ዮሐንስ ያጠመቃቸው ሕዝቦች ምሳሌዎች ናቸው። መልካም የከተራ በዓል። ከዚህ ቀጥዬ የማቀርብላችሁ የታላቁን የጥምቀት በዓል አከባበር ታሪክ ሲሆን ይኸውም እንደሚከተለው ነው። ጌታ በተወለደ በ30 ዘመኑ በዘመነ ሉቃስ ማክሰኞ ጥር 11 ቀን በፈለገ ዮርዳኖስ በዮሐንስ እጅ ተጠመቀ። ከታኅሳስ 29 እስከ ጥር 11 31ኛ ዓመቱን ይዟል። ዮሐንስ በገሊላ ሲያስተምር ሄዶ አጥምቀኝ አለው። ባሪያ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እንዴት ይጠመቃል ብሎ አይሆንም አለው። ህድግ ምረሰ አለው። አንድ ጊዜ ተው አለውና ተያይዘው ወደ ወንዙ ወረዱ። ማየ ዮርዳኖስ እኩሉ ወደ ቀኝ እኩሉ ወደ ግራ ሸሸ። ምንተ ኮንኪ ባሕር ዘጎየኪ ወአንተኒ ዮርዳኖስ ዘገባይ ከድህሬ ከንዲል። ባሕሩም በእሳት ተከቧል። ጌታም ከባሕሩ 3 ጊዜ ብቅ ጥልቅ አለ። ያን ጊዜ አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ወኪያሁ ሰመርኩ ብሎ መሰከረለት። መንፈስ ቅዱስም በአምሳለ ርግብ ወርዶ ከራሱ ላይ ተቀመጠበት። በዚህ ጊዜ የአብ የባሕሪ ልጅ መሆኑ ታወቀ። የሥላሴ አንድነት ሦስትነት ተገለጠ። ጌታ ከፍ ብሎ በ40 ዝቅ ብሎ በ20 አለመጠመቁ በ30 ዓመቱ መጠመቁ ስለምን ነው ቢሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ልጅነት አስወስዶ ነበረና ልጅነቱን እንደመለሰለት ለማጠየቅ በ30 ዓመቱ ተጠመቀ። ሂዶስ ዮሐንስ ለምን አጥምቀኝ አለው ቢሉ ዛሬ ነገሥታት፣ መኳንንት፣ ወይዛዝርት ሂደው ይጠመቁ ሲል ለአብነት ሂዶ ተጠመቀ። ስለምን በዮርዳኖስ ተጠመቀ ቢሉ ዮርዳኖስ ከላይ ምንጩ አንድ ነው። ዝቅ ብሎ በዮርና በዳኖስ ተለያይቷል። ዝቅ ብሎ ተገናኝቷል። በግነኙ ጌታ ተጠምቋል። ይህም የሰው ልጅ ከላይ የአንድ የአዳም ልጅ ሲሆን ዝቅ ብሎ እስራኤል በኦሪት አሕዛብ በጣዖት ተለያይተው ሲኖሩ ኋላ በክርስቶስ አንድ ለመሆናቸው ምሳሌ ነው። ምስጢሩ ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ ስቃይ አጸናባቸው። ስመ ግብር እናታችሁን ጽፋችሁ ብትሰጡኝ እኮ መከራውን አቀልላችኋለሁ አላቸውና አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። ያን በሁለት እብነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ጣለው። ስለምን ቢሉ ጌታ ኋላ መጥቶ የኔ ናቸው ይለኛል፣ ደብዳቤው ይታይልኝ የኔ ናቸው እላለሁ ብሎ ነገር ግን በዮርዳኖስ የጣለውን በተጠመቀ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶታል። በሲኦል የጣለውን በተሰቀለ ጊዜ አጥፍቶታል። ወደምሰሰለነ መጻፈ ዕዳነ በሥርዓቱ እምድውነ እንዲል አንድም ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። ያመነ የተጠመቀ እንደ ኤልያስ ገነት መንግሥተ ሰማያት ይገባል ለማለት ነው። በዚህች ዕለት ጌታችን ኢየሱስ ክርስቶስ ራሱን ገለጠ። ከዚያ በፊት ራሱን አልገለጠም ነበረ። በዓሉም በዮናኒ ቋንቋ ኤጲፋንያ ሲባል በግዕዝ አስተርእዮ ይባላል። ይህም መለኮት የተገለጠበት ሲሆን በዓሉ ከ9 በዓላት አንዱ ነው። የበዓሉ መታሰቢያ ጥር 11 ቀን ነው።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።